ሲኖዶስ አይሳሳትም ብለው ሲሞግቱ ነበረ። ሲሞግቱ ሳይሆን ሲያሙ ነበረ ሰሞኑን እና ሲኖዶስ ይሳሳታል አለ ማለት ነው ተጠያቂውና መምህሩ። እኔም ያልኩት እንደዛ ነው ሲል አልቻልኩም ጌታ። ኧረ ተው የምር በጣም እንትን ነውና ሰው ይታዘባል። ስለ ድምፁ ይቅርታሽ መንገድ ላይ ሆኜ ነው። ሰው ይታዘባል። አይምሮ አለን፣ እናስባለን። ያን ያህል ሾርት ሚሞሪ አይደለም ያለን። የትናንት ወዲያዋን አንረሳም እና ዝምታ ማንን ገደለ? ማንን የገደለው? ሲኖዶስ ይሳሳታል አሉ ተሐድሶ ናቸው ሲሉ ቆይተው ሲኖዶስ ይሳሳታል፣ ፓትርያርክም ይሳሳታል፣ ቤተክርስቲያን ነች ማትሳሳተው ሲባል እኔም ያልኩት እንደዛ ነው ይላል። እና እስከዛሬ ሲከራከሩ የነበረው ምን ነበር የተባለው? እኮ እንደዛው ግን ክፍተት ፍለጋ ከዛን ምን አይነት ነገር መጣ? የኢትዮጵያ ቤተክርስቲያን ግን መንፈስ ቅዱስ አይመራትም አሉ። እሱ ነው ቅር ያለኝ ይላል። ማን አለ? እሺ ያለ ሰው ካሰማችሁ ሲባል ማንንም አልጠቆሙም አይደል? እና ሁል ጊዜ የሚደረገው ይሄ ነው። ያልተባለ የተባለ አስመስሎ ከዛ ለዛ ምላሽ መስጠት። አንዳንድ ሰዎች ደግሞ ባልሰማችሁት ነገር ላይ አስተያየት አትስጡ። ሁሉ ነገር ላይ አዋቂ መሆን አይቻልም እና ባልሰማችሁት በሌላችሁበት ነገር ላይ ምን ብላችሁ የምታወሩት? እንዲህ ያለ ካለ ብሎ ወሬ የለም። እንዲስ ቢሆን ላይ የሚመሰረት ትምህርትም የለም። እንደ ሁሉ ቢሳሳት ህዝቡ እየተባለ ማብራሪያ ውስጥ የሚያስገባ ነገርም የለም። በቃ የተባለው ነገር ላይ ብቻ አስተያየት መስጠት ይቻላል፣ ለተባለችው ነገር ማለት ነው። እና ትምህርት ላይ ማተኮሩ የተሻለ ነበር። ሰው ላይ ስላተኮሩ ልክ የሆነ ሰው መጥቶ አይደለም ሲሉ የነበሩትን ነገር ልክ ነው ይባላል ሲል እኔም ያልኩት እንደዛ ነው ማለት ነው። መጨረሻቸው ይሄ ነው እና ያው ስለማለከልክ ይቅር በሉኝ ዳገት ነው እና በጣም ያስጠላል የምር። እንደዛ ባታረጉ፣ ሰውን አታክ ባታረጉ። በጣም የደበረኝ ፓርት ደግሞ እንደው ትንሽ እንትኑን ያስነሳው የእንተና ተማሪ መባል ነው። እሱ እኮ ኖርማል ነው። በጌታ በቃቸው። አንተ ደግሞ ልትዘጋ ስትል ታከብደዋለህ እንዴ? በጣም የምትገርም ሰው ነው። አጥናው ሰላም ነው? ጤና ይስጥልኝ። አንዴ ናት ጥያቄ ልጠይቅ። በዚህ ይቅርታ አንዴ አጥናው እንዴት ነህ? ይቅርታ ዴቭ ትቀጥላለህ። እሺ ሰላም አንትሽ እንዴት ናችሁ? ሁላችሁም እዚህ ያላችሁ እግዚአብሔር ይመስገን። ሰላም ብያለሁ። አለን እግዚአብሔር ይመስገን። አጥናውዬ አንድ ጽሁፍ ስጽፍ አይቼ ነበርና እዚህ ውስጥ ቤተክርስቲያን ትሳሳታለች ብሎ የተናገረ ሰው ወይ የጻፈ ሰው ምናምን ነገር ሰምተሃል? ነበረኝ። እሱ ምንድነው? ምንድነው እንትን ቤተክርስቲያን ትሳሳታለች፣ ሎካሏ ቤተክርስቲያን ትሳሳታለች እያለ ሲል ቤተክርስቲያን ትሳሳታለች ወይ ነው ጥያቄ ነው የጠየቅኩ እንጂ ግን ከታች ያሉት ዝም ብሎ ይንጫጫሉ። እኔ ጥያቄ ነው የጠየቅኩ። የእሱን ሀሳብ ተረድተከዋል? ነው ይሄ የሰማሁት ሎካሏ ቤተክርስቲያን ትሳሳታለች። አሁን ካስታወስ የሮም ቤተክርስቲያን አለች አይደለ? አሁን ሮም ላይ ያለችው ቤተክርስቲያን አሁን እሷ የዓለም አቀፍ ቤተክርስቲያን አባል ነበረች አይደለ? እውነት ነው። እሷ አሁን ቤተክርስቲያኗ የስህተት ትምህርት ይዛለች አይደል? አዎ በአሁኑ ሰዓት ስለዚህ ተሳስታለች አያስብልም? ቤተክርስቲያንን አይደለም ማለት ሎካሉ ማለት ነው። እዛ አካባቢ ሮማ አካባቢ ያለው ቤተክርስቲያን ተሳስታለች ብለን አናምንም እኛ። እሱ ተሳስታለች ብለን ብናምንም አሁን ለምሳሌ በኢትዮጵያ ያለው ቤተክርስቲያን ተሳሳታለች ማለት እኮ ነው። እንደዛ ከሆነ አሁን ተሳስታለችና ለወደፊት ተሳሳታለች ማለት ፕሮባቢሊቲ ነው። የስተት ትምህርት እስከገባ ድረስ የማትሳሳትበት ምክንያት ምንድነው ነው ጥያቄ። ለምን መሰለህ የማትሳሳት አንያ ተሳሳትን ብዬ አምናለሁ። እንግዲህ እስከማውቀው ድረስ ነው። ብዙም የለኝም ግን ቤተክርስቲያን አትሳሳትም ብዬ አምናለሁ። ለምን ዓለም አቀፋዊቷ ቤተክርስቲያን አትሳሳትም ብለን ነው አይደል?
ከዓለም አቀፋዊቷ አሁን የኢትዮጵያ ቤተክርስቲያን ብቻ ዓለም አቀፋዊ ቤተክርስቲያን ነች? ሎካል ነች አይደለ? አሁን የኢትዮጵያ ሲባል ነው እየከፋን ያለው አይደለ? ይመስለኛል። አዎ አይ እንደዛ ብሎ ማለቱ ጥሩ እንትን አይመስለኝም ብዬ ነው ራሱ። አሁን የሮምን ብለን እናስብ። ሮም ከ451 በፊት የማትሳሳት ቤተክርስቲያን ነበረች አይደለ? አጥቢያዋ ሎካሏ ማለት ልክ ነው። ግን ከ451 በኋላ አልሳተችም? ስታለች። እሱን ይሄንን ነው በቃ እየተናገርን ያለ ነው። ሌላ እኮ ምንም ነገር እኮ አይደለም። ግን እንደዚህ ማለቱ ማለት ነው እንደዚህ ብለን እንትን ማለታችን ጥሩ ይሆናል ወይ ለኛ ለክርስቲያኖች ለኦርቶዶክሶች? ለምን መሰለህ ጥርጣሬ ይገባል። ስትችላለች ብለን ሁላችንም በአይምሯችን እንትን ለምን እናደርጋለን? አጥናውዬ የኢትዮጵያ ሲባል ስለሚከፋን ነው። ኢትዮጵያ ብቻ የዓለም አቀፍ ቤተክርስቲያን እንደሆነች አስበን ያደግነውና ይሄንን ነገር ማወቅ አለብን፣ መረዳት አለብን። ይሄንን ነው ልንናገር የምንችለው። እኛ ኢንፋሊብል የሆነ ሲኖዶስ አለ ብለን አናምንም። ኢንፋሊብል የሆነ ጳጳስም ፓትርያርክም አለ ብለን አናምንም። ይሄን እያመንን እንዴት ነው አይስትም የምንለው? የሆነ ጊዜ እኮ የግብጽ ቤተክርስቲያን ወደ ምንፍቅና ገብታ ነበር አይደለ? በአንዳንድ ነገሮች ላይ በጣም የሙስሊሞች ተጽዕኖ፣ የመናፍቃን ተጽዕኖ፣ የታድሳውያን ተጽዕኖ ወደ አልሆነ መስመር ወስደዋት ነበር አይደለ? ከዛም በኋላ ነው የተመለሰችው። ስትመለስ ግን በዓለም አቀፋዊቷ ቤተክርስቲያን ምሳሌነት ነው የተመለሰችው። በቃ በጣም እኮ ቀላል ነበር። ለምንድን ነው ራሳችንን የምናጨናንቀው? እና አጥናው በዛ ሴንስ የተነገረ ነው እንጂ እቺ አንዲቷ ቅድስት ቤተክርስቲያን የምንለው ትሳሳታለች የሚል ሰው አንድ ሰው የለም። ይሄ ነገር ሊታረም ይገባል። እኛ ኢትዮጵያ ዓለም ብርሃን ነች የምንለው ይሉ ሰዎች አይደለንም። የዛ አባል የሆኑ ሰዎች ካሉ ይንገሩንና ኢትዮጵያ ብቻ ቤተክርስቲያን የማትሳሳት አድርገው አይቁጠሩብን በሚል ሐሳብ ነው። ይሄን ተረዱ። ናቲ መቀጠል ትችላለህ፣ ከኔ በላይ ማስረዳት ስለምችል። አይ ቆንጆ ነው። ሌላ ሐሳብ ጥያቄ ያለው አለ? ይሰማል? አያይዞ ልስልኝ ናቱዬ፣ ይቅርታ ማን ነው? ናቱዬ አያይዞ ዴቭ ነህ? እሺ ሰላም ብያለሁ። ለምሳሌ ናቱዬ እኔም አሁን ብትጠይቀኝ የምጠቀመው ቃል ለምሳሌ ሲኖዶስ ወር ደግሞ ጳጳሳት የሆነ ነገር ላይ ይሳሳታሉ፣ የሆነ ነገር ይስታሉ የሚለው ነገር አምናለሁ። ቤተክርስቲያን ሳሳቻለች ብዬ ደፍሬ እንደዚህ ላወራ አልችልም። ያው እንደ ኦርቶዶክስ እስከዛሬ ያደግንበት ስለሆነ። ግን እኔ ጥያቄ ምንድነው ከሱ ጋር እያይዘህ እንድመልስልኝ ፈልገው ናቱዬ፣ ልክ አሁን ሎካሏ ቤተክርስቲያን ሳሳታለች ብለን ወርዱን ስናወራው ለምሳሌ አንዲት ቤተክርስቲያን የሚለውን ነገር አይነካብንም ወይ? ለምሳሌ ቤተክርስቲያን አንዲት ነት እናምናለን። ከዛ ሎካሏ ግን ልትሳሳት ትችላለች ብለን የምናምን ከሆነ አንዲት የሚለው ላይ ጥያቄ ምልክት አይከትም ወይ የሚል ላይ ነው። ቴንክ ዩ። አንዲት ና ምን ማለት ነው ዴቪዬ? ራሱ አንዲት ና ምን ማለት ነው? አይ ቲንክ እሱን መረዳት ትንሽ ይቀራል መሰለህ። አንድ ናት ማለት ምን ማለት ነው? ቤተክርስቲያን አንዲት ናት ስንል አንድ አስተምሮ ያለው የጌታ ቤተክርስቲያን ናት ማለት ነው። እኔ እንደዛ ነው። በአጭሩ ምንድነው አንዲት ናት ማለት? ጌታ ስንት ነው? አንድ ነው። ራሱ አንድ ነው፣ እሷም አንድ ናት ነው። አንድ ናት፣ አንድ ስጋ ናት ማለት ነው። አንድ ስጋ ናት። ስለዚህ እኔና ኮፕቲክ ያለ እህት ወንድሜ አንድ ብልቶች ነን ማለት ነው። ማለት አንድ ስጋ አንድ አካል ነን። በቃ አንድ አካል ነው ያለው። ለምሳሌ አንተ አንድ ጭንቅላት ነው ያለ፣ ከዛ ደግሞ አንድ ሰውነት ነው ያለ፣ አንድ ስጋ ነው ያለ፣ አንድ አካል ነው ያለ አይደል? አዎ ናት። ከዛ አንፃር ቤተክርስቲያን ልክ አሁን ይሄ እጅህ ሌላ አካል ማን ነው? ሌላ እንትን አይደል? ሌላ አካል አይደለም። ይሄ እጅህ ሌላ አካል አይደለም። እንደዛ ስለዚህ አንድ ስጋ ነው ያለ፣ አንድ አካል ነው ያለ። ከዛ አንፃር ቤተክርስቲያን አንድ ናት፣ አንድ ናት። ያ ማለት ቅዱስ ጳውሎስ ያለባት ቤተክርስቲያን እዚህ ውስጥ ነው። እኛ ያለንበት ቤተክርስቲያን ውስጥ እቹት አንዲት ናት፣ በቃ አንዲት ናት። ስለዚህ ሁላችንም አንድ ስጋ ነው። ከማን የተነሳ? ከክርስቶስ የተነሳ። ኦኬ ያንን ቅዱስ ስጋ ቅዱስ ደም ክቡር ደም እንበላለን እንጠጣለን እና አንድ ስጋ ነን። ስለዚህ ከስጋነቱ አንፃር አንዲት ናት ቤተክርስቲያን ተብላ ትጠራለች ማለት ነው። ቤተክርስቲያን አንዲት ናት ስንል አንድ ናት። አሁን ሎካል ስንል ግን አሁን ልጠይቀው፣ ሎካል ቸርች አለ የለም? ዩኒቨርሳል ቸርች እንደምንለው ደግሞ በዚህ ዩኒቨርሳል ቸርች ውስጥ ሎካል ቸርቾች አሉ አይደል? ይሄን ታምናለህ ዳዊት? ሎካል ቸርቾች አሉ ስትለኝ በየቦታው ቸርቾች አሉ ነው አይደለ? አንዷ ቤተክርስቲያን አለች በተለያየ
አስተዳደር ውስጥ ያለች አንድ ቤተክርስቲያን አለች በሚለው ነው። ሎካል ቤተክርስቲያን ስትል ሎካል ቤተክርስቲያን ማለት በሆነ ፓርቲኩላር ቦታ ላይ የተወሰነች በሆነ ፓርቲኩላር ቦታ ላይ መጠሪያውን በዚያ ያደረገች የራሷ ሲኖድ ያላት ፓርቲኩላር የሆነች አለች የለችም የጌታ ቤተክርስቲያን? አይ ከአንተ የተሻለ ቦይ መግለጽ ስለማልችል ነው የማስበው። አንድ ቤተክርስቲያን አለ ግን የሆነ ቦታ አስተዳደር እንዲመች የሆነ ቦታ የሚመሯት የሆነች እንትን አለች በሚለው አምናለሁ። ግን ለአስተዳደር እንዲመች ማለት ለምሳሌ ክርስትና አለ። ለምሳሌ የአሜሪካ ኢትዮጵያ ቤተክርስቲያን የለችም አለች። ያ እዚህ ሆና ታስተዳድረዋለች አታስተዳድረው? ታስተዳድራለች በሚገባ ለአስተዳደር እንዲመች እኔ የሚል አሮን ይሄ ኤክስፕሬሽን እኔ አዲስ ነኝ ዴቪዬ። እኔ እንደዛ ነው ማስበው። ለምሳሌ በየቦታው ቤተክርስቲያኖች አሉ። ከቦታ አንፃር ፋውንደሮቹም ይለያያሉ እንጂ አሁን ለምሳሌ መንበሮቹም ይለያያሉ አይደል? መንበረ ጴጥሮስ፣ መንበረ ማርቆስ፣ መንበረ ቶማስ አይለያዩም እንደ መንበሮቹ ፓትርያርኬቶቹ ሳይለያዩም ይሄ ለአስተዳደር እንዲመች የሆነ ሰው እዛ ገዛ እንደዚህ ያለው ነገር አይደለም። ልክ ማርቆስ 16:16 ላይ ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ አላቸው። ስለዚህ ዩኒቨርሳሊ ወዴት ነው የላካቸው? ወደ ዓለም ነው የላካቸው አይደለ? ወደ ዓለም ሄዱ። ከዛን በሄዱበት ቦታ ቤተክርስቲያን ሰብስበዋል ሐዋርያት አይደለ? እሺ አንድ ሰው ቤተልሔም ገስት ላኪልኝ። አንድን ነገር የፕሮቴስታንት ነው የኦርቶዶክስ አይደለም ብላችሁ ስትናገሩ የእኛን አባቶች ነው የምትናገሩት። ስለዚህ የእኛን አባቶች ማለት ይኸውላችሁ ሁሌ ክርስቲያኖች ምን ሆኑ መሰላችሁ? የሆነ ነገር ስትሰሙ አጀጅ አታርጉ፣ ሳታነቡ ወይ ሳታውቁ ጀጅ እንዳታረጉ። ይቅርታ እሺ ዴቪዬ፣ ይሄ እንደዚህ አይ አንተን አይደለም ቆይ መሀል ላይ ሌላ ወሬ አወራው ማለት ነው። ልክ የሆነ ነገር ስትሰሙ ለእናንተ እንግዳ ሲሆንባችሁ ይሄ ጴንጤ ነው ይሄ መንፍቅና እንዳትሉ። የእኛን አባት ነው የምትሰድቡት። የእኛን አባት ማለት ታላላቅ አባቶቻችንን ኦኬ፣ እና ግናጢዮስን፣ እነ ሄሬኔዎስን፣ እነ ቅዱስ ዮሐንስ አፈወርቅን ምናምን። እሺ ዝም ብለህ ተነስተህ የጴንጤ ነው መናፍቅ ነህ አይባልም እንዳትሉ። በቃ ቢያንስ ተዉት፣ አትቀበሉት። የፈለጋችሁትን ሀሳብ ያዙ፣ ግን ቁጥቡ ነው። እሺ ቁጥቡ ነው። ዝም በሉና አንብቡ። ኦኬ የሆነ ነገር ስትሰሙ እሺ ዝም በሉና አንብቡ። እዛ ነገር ላይ አንብቡ። እሺ ይሄ ነገር ምንድን ነው ማ ተናግሮታል እሺ የሚለውን ነገር እንትን በሉ። ግን ይሄ ጴንጤ ነው ምናምን ስትሉ የሆነ አባት አምጥቼ ባሳያችሁ ማለት ነው ጴንጤ ነው ልትሉኝ ነው? ኦኬ እንደዛ እንዳትሉ እሺ። በጣም ተረጋጉ። አይኖ ይገባኛል ስሜታችሁ የሆነ ቤተክርስቲያናችን ሲነካ ምናምን ካላችሁ ስሜት ምናምን ፍቅር የተነሳ እንደሆነ እረዳዋለሁ። ግን በጣም ትልቅ ዶክትሪናል የሆነ እንትን አይደለም፣ ትልቅ ቴዎሎጂ አይደለም። በጣም እንትን ነው፣ በጣም ቀላል ነገር ነው። እና ይሄ በጣም በጦዘ ቁጥር ይሄ ነገር የምታገኑት ነገር አለ። ኖ እንደዛ እንዳታረጉ በእናታችሁ። ይሄ ምንም በጣም ቀላል ትንሽ ነገር ነው። አሁን ወንድማችን ምንድነው ለአስተዳደር እንዲመች ምናምን እኔ አሮን ነው እሱን እኔ አላቅም። አሁን እኔ ስለማላቅ እኔ በማላቀው ላይ አልናገርም። ግን ማቀው ልንገርህ ለአስተዳደር እንዲመች ሳይሆን በሆነ ቦታ ፋውንደሮች አሉ፣ መናብርቶች አሉ። አሁን ለምሳሌ እኛ የማርክ ነን አይደለ? ማርክ ነን ወይ ደግሞ ቸርች ኦፍ አሌክሳንድሪያ ትባለች። ከአሌክሳንድሪያው የአሌክሳንድሪያ መንበር ነው የያዝነው። ኦኬ ስለዚህ ያ ማለት ለአስተዳደር እንዲመች ኮፕቲክ አይደለም አሁን የምትቆጣጠረን። አየህ የራሳችን ሲኖድ አለን፣ የራሳችን ጳጳስ እንሾማለን፣ ጳጳሳት አሉ። ጳጳስ በሌለበት ቤተክርስቲያን ባይዘ የለም ባይዘው። ስለዚህ በሆነ ቦታ እንገኛለን፣ ኢትዮጵያ የምትባል ሀገር ውስጥ እንገኛለን። ስለዚህ ልክ የኛ መጽሐፍ ላይ ምን ታነባለህ መሰለህ ዴቪዬ? ምን ታነባለህ? የኢትዮጵያ ኦርቶዶክስ ተዋህዶ ማርያማዊት የምትባይ እዚህ እኔ ቤት ምንም አይመጥንሽም እና እንዳትመጭ። ሁለተኛ እሺ፣ ሁለተኛ እንዳንቺ አይነት ሰው እዚህ ቤት እንኳን አገኘሁሽ። በጣም አንዳንድ ሴቶች አላችሁ ሌሎች እህቶቻችን ላይ እንድንበሳጭ የምታረጉ። እሺ ሁለት ሌላም አካውንት አላት እዚህ ቤት እኛ ቤት ወንድሞች እንዳገባ ምንም ማስራሱ። እሺ ኤኒዌይስ ልቀጥል። ስለዚህ የሆነ ቦታ የምትገኝ ቤተክርስቲያን ያቺ የጌታ ቤተክርስቲያን የሆነ ዴቪዬ እየሰማሽ ያቺ የጌታ ቤተክርስቲያን የሆነች ኦኬ የጌታ ቤተክርስቲያን የሆነች ሎካል ቸርች ትባላለች። ለምሳሌ ጸጉርህ ያንተ ነው ግን ያለው ራስህ ላይ ነው። ኦኬ እግርህ ላይ አይደለም፣ በቃ ራስህ ላይ ነው ያለው። ስለዚህ ቦታው ሎኬሽኑ
ሎኬት የሚደረገው ጭንቅላት ላይ ነው፣ ራስ ላይ ነው። ስለዚህ ሎኬሽኑ የራስ ፀጉር ተብሎ ይጠራል አይደለ? እሺ የራስ ፀጉር ሎኬት ታደርገዋለህ። ልክ እንደዛው ኢትዮጵያ የምትገኘው የጌታ ቤተክርስቲያን ዴቭ ስማ፣ እሺ ኢትዮጵያ የምትገኘው የጌታ ቤተክርስቲያን ምን ትባላለች? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትባልና ከዛን እቺ ቤተክርስቲያን ግን ኢትዮጵያ የምትገኘው በራሷ ሲኖድ የምትመራ ናት። እሺ በራሷ ሲኖድ የምትመራ የራሷ ህዝቦች ያሏት፣ የራሷ ቋንቋ ያላት፣ የራሷ ቅዳሴ ያላት፣ የራሷ ስርዓት ያላት አይደለ? የራሷ ቀኖና ያላት ናት። የራሷ ቀኖና ያላት ነው። ቀኖና ራሱ ሎካል ቸርች ነው የምትወስነው። እሺ ዴቭ የራሷ ቀኖና ለምሳሌ መጽሐፍ ቅዱስ 81 ጸሎቷ፣ ጾሟ የራሷ በራሷ ቀኖና በራሷ ህግና ፍትህ የምትሄድ ናት። የራሷ እቺ ኢትዮጵያ ናት። ከዛ ደግሞ ግብጽ ይሄድላለሁ። ግብጽ ደግሞ ግብጽ የምትባል ሀገር የምትገኝ የአሌክሳንድሪያን መንበር የያዘች መንበረ ማርቆስ እዛ በዛ የተሾመች ሰክሴሽኑ ከማርቆስ የመጣ ከአፖስትል ማርቆስ የመጣ እንትን የያዘች ናት። ስልጣነ ክህነቷን ከዛ ያገኘች ልክ እንደ ኢትዮጵያ የሆነች ኦኬ፣ ልክ እንደ ኢትዮጵያ የሆነች እህት የሆነች አንዷ ከአንዷ አትበልጥም። ይሆነ እህት መባሏ ያ ነው። አንዷ ከአንዷ አትበልጥም። የኢትዮጵያ ከግብጽ አትበልጥም። የግብጽ ከኢትዮጵያ አትበልጥም። ከዛስ የራሷ ባህል ያላት፣ የራሷ ስርዓት ያላት፣ በቅዱስ ትውፊት የምታምን ይህን ቅዱስ ትውፊት ሆልድ ያደረገች እኛ ጋር ያለውን የያዘች ቅዱስ ትውፊትን የያዘች ግን በዜጋ ለብቻ የራሷ ዜጋ ያላት፣ የራሷ ፓትርያርክ ያላት፣ የራሷ ሲኖድ ያላት፣ ቀኖና ያላት ቤተክርስቲያን የጌታ ቤተክርስቲያን ማ ትባላለች? የግብፅ ኦርቶዶክስ ቤተክርስቲያን ትባላለች አይደለ? እሺ ልክ እንደዛ ነው እንጨርሳለን ማለት ነው። ሰው እነዚህ አየህ ስንጠራቸው ሎካል እየጠራናቸው ነው ማለት ነው። ሎኬት እያደረግናቸው ነው። የኢትዮጵያ የግብፅ የሆነ ቦታ የተገኙ ለምሳሌ ማስረጃ ሐዋርያት ሥራ ምዕራፍ 8 ቁጥር 1 ቅድም ጠቅሰነዋል። ምን አለ መጽሐፍ ቅዱሱ? በዛ ጊዜ አለ በኢየሩሳሌም የምትገኝ ቤት አለ ሎኬት አረጋት አይደለ? በኢየሩሳሌም የምትገኝ ቤተክርስቲያን ታላቅ ስደት ሆነ። ስለዚህ ታላቅ ስደት የሆነው በቆሮንቶስ ያለች ቤተክርስቲያን ናት፣ በገላትያ ያለች ቤተክርስቲያን ናት፣ በሮሜ ያለች ቤተክርስቲያን ናት አይደለም? በየትኛው? በኢየሩሳሌም አለ። በቃ በኢየሩሳሌም ካለ ኢየሩሳሌም የምትገኘዋ ቤተክርስቲያን እያለ ነው። ያቺ ግን ፓርት ኦፍ ዩኒቨርሳል ናት። ዩኒቨርሳል ናት፣ ግን ብቻዋን ዩኒቨርሳል መሆን አትችልም። ያ ማለት ሙሉ ብቻዋን ዩኒቨርሳል ካውንስል ማድረግ አትችልም። ዩኒቨርሳል ክሪድ ማዘጋጀት አትችልም። እሺ ለምሳሌ የሆነ ጉዳይ እንደ ቢነሳ ኦልሬዲ አይነሳም፣ ኦልሬዲ አልቋል። ያ ማለት ግን አይነሳም ማለት አይደለም። ሊነሳ ይችላል። የሆነ ትልቅ እንደውም ሊነሳ ይችል ይሆናል፣ አይታወቅም። ለምሳሌ እንደ ክሪድ እንደ ጸሎት ሃይማኖት የተባለ ክሪድ ይሄ እኛ ክሪድ እስቲ ጸሎት ሃይማኖትን የመሰለ ሌላ እስቲ ማዘጋጀት ትችላለች ኢትዮጵያ? አትችልም። ወብሊቭ ብላ ማዘጋጀት አትችልም። እናምናለን የሚለውን ማዘጋጀት የምችለው ብቻዋን ሳይሆን አትችልም አይደለም። ይሰማል አለው? አዎ ይሰማል። ብቻዋን አትችልም ስል ብቻዋን ማዘጋጀት አትችልም። እሺ ከማጋ ነው ዩኒቨርሳል። ኦኬ አምስቱም ፓትሪያርክ ሆነው ሁሉም ፓትሪያርኬት ባሉበት ሙሉ ዩኒቨርሳል ቤተክርስቲያን ይሄን ውሳኔ መወሰን የምትችሉ። ስለዚህ አስተምህሮ ላይ ዶግማ ላይ ምን ምን ማድረግ አለባት ቤተክርስቲያን? በአንድነት ኩላዊት የሆነች ቤተክርስቲያን ናት ውሳኔ አስተምህሮ ላይ መስጠት የምትችለው እያልን ያለ ነው። ከገባ የተሳሳተ አትሳሳትም ትሳሳታለች ማስረጃ ሰጠናችሁ። ለምሳሌ የሮም ቤተክርስቲያን የጌታ ቤተክርስቲያን ነበረች፣ የአሲሪያን ቸርች ኦፍ ዘ ኢስት። እሺ የአሲሪያን ቸርች አትነጣጠል የምትለኝ እናውጣ። ይሄ ሁሉ አውርቼ ተው ይሄ ሁሉ አውርቼ በኢየሱስ ኧረ ተው እንሰማም። እየነጣጠልን አይደለም። ሀሳብን ቀጥላል። ኮመንት ማላጠፈው ለእህት ወንድሞቻችን ነፃነት ስል ነው እና እየነጣጠልን አይደለም፣ ግን ሀገሩ እንድንነጣጥል ያደርገናል። እሺ አሁን ለምሳሌ የጌታ ቤተክርስቲያን መነጣጠል ሳይሆን ለምሳሌ ልንገራችሁ እንዴት ማለት እንደሆነ። ለምሳሌ እጄን አመመኝ ስትሉ እየነጠላችሁ ነው ራሳችሁን ከራሳችሁ እጃችሁን እየነጠላችሁት ነው። ከእግራችሁ ራሳችሁን እየነጠላችሁት ነው። ይኸው ቤተክርስቲያን ማለት እጅ፣ እግር፣ አፍንጫ፣ አይን፣ ጆሮ እንደምንለው ነው አለ ሐዋርያው ቅዱስ ጳውሎስ ነው ያለው። በቃ ይሄ ነው በቃ ቤተክርስቲያን ይሄ
የግብጿ የኮፕቲክ ቤተክርስቲያን ስንል እግር እያለን እንደሆነ እግር ከአካሉ ተለይቶ ተገንጥሎ እንደማይወጣ በቃ እንደዛ ነው። ግን ሲበላይ ሲጋማ ሲቆሽሽ ኢንፌክት ሲሆን ተቆርጦ ይጣላል። አለቀ በቃ። ልክ የአሲሪያን ቸርች ኦፍ ዘ ኢስትን የነ ሮማን ቸርችን ካልሲደንን ራሱ ጉባኤ ኬልቄዶንን አውግዛለች ቤተክርስቲያን፣ ቆርጣ ጥላለች። ይኸው ተሳስተው ነው። ዩኒቨርሳሊ ግን ቤተክርስቲያን አትሳሳት። እሺ በወጥነት ይሄ ቅዱስ ፊቱ ስላለ መንፈስ ቅዱስ ወደ እውነት ሁሉ የሚመራት ነው። የጌታ ቤተክርስቲያን ከመሆኑ አንጻር የጌታ ሙሽራ ናት እና ሙሽራይቷም ደግሞ ቤተክርስቲያንን ሙሽራይቷን አይተውም ብለን እናምናለን። ስለዚህ አትሳሳትም። ምን በወጥነ በዩኒቨርሳል ደረጃ አትሳሳትም። ሎካል ግን በቃ እዚህ ጋር ቅድም ኪዩም አንስታው ነበር። ሎካል አሁን ቤተክርስቲያን ከአንዲቷ ቅርንጫፍ የሆነችው ኢትዮጵያ አንድ ቤተክርስቲያን አለ እንበል፣ ኢትዮጵያን እንቶ አንድ ቤተክርስቲያን ሲኖዱ ጳጳሱ ፓትርያርኩ ፋለብል ነው ይሳሳታል አለ። ሎካል ደግሞ የሚባል ቸርች የለም ማለት። ሎካል ማለት ያው የዓለም አቀፋዊ ቤተክርስቲያን አጥቢያ ብለን እንሰራው በአማርኛ ማለት ነው። አጥቢያ ይሄ አይሳሳትም ማለት ተሳሳታል። ስለዚህ ዓለም አቀፋዊ ቤተክርስቲያን ተሳሳተች ወደሚል ሐሳብ መሄድ አለብን። እንደዛ ነው እየታሰበ ያለው ማለት ነው። ምክንያቱም ቅድም በአንድ መምህር ፓትርያርክ፣ ጳጳስ፣ ሲኖዶስ ይሳሳታል የሚል ሐሳብ መጥቶብናል። ይሄ ሐሳብ ከመጣ ደግሞ ሎካል የተባለች ቤተክርስቲያን የለም ካለች ያቺው ራሱ ልትሳሳተው የምትችለው ቤተክርስቲያን አንዲቷ ዓለም አቀፋዊቷ ነች የሚል ሐሳብ ውስጡ ከከተትን ይሄ ነገር ወዴት ሄድብናል? ዓለም አቀፋዊ ቤተክርስቲያን ትሳሳታለች ወደሚል ነው። የጌታ ቤተክርስቲያን ወደ መሳት ትሄዳለች የሚል ሐሳብ ሄድብናልና እዚች ጋር ቆም ብለን የሆነ የምንናገረውን ነገር ጠንቀቅ ማለትም አለብን። ለአማርኛችን ጣፈጠ ብለን አዲስ አበባ ወይ አንድ ቦታ ያለው ሲኖዶስ ይሳሳታል ወደሚል ነገር የገቡ ሰዎች አሉ። ለአስተዳደር እንዲመች ምናምን ነው የሚባል ነገር ማለት እና እቺን ነገር ጠንቀቅ ብትሏት መልካም ነው። አንዱ አስተዳደር ተሳሳተ ተብሎ ወደ ዓለም አቀፋዊ ቤተክርስቲያን ስህተት ይመራልና ሐሳባችሁን ብታስተካክሉ መልካም ይመስለኛል። አንዳንድ ተናጋሪ ወንድሞች ማለት ነው። ቴንክ ዩ። ጸሎት ዴቭ ጨርሳል። ጸሎት ጥያቄ አለው ወይስ ሐሳብ? እሺ ሰላም አንትሺ፣ እንዴት ናችሁ? ናቲ ሁላችሁንም ሰላም ብያለሁ። እኔ አሁን የተነሳውን ግጭት እንደዚህ አይነት ነገሩን የፈጠረው ብዬ የማስበው ይሄ ቃላቶች ናቸውና የታየኝን ለመናገር ነውና ቢስተካከል ብዬ ያሰብኩት። ለምን ዳዊትም ሲናገር የሰማሁት እና ሌሎችም ጋር ስሰማ የነበረው ምንድነው መጀመሪያ ቤተክርስቲያን አትሳሳትም የሚል አስተምሮ አለን። አዎ እውነት ነው። ያቺ ቤተክርስቲያን አትሳሳትም የምንል ከሆነ አንዲት ናት ብለን የምንናገር ከሆነ ከዛ በተመሳሳይ ሎካል የሚጨምረን አትሳሳትም የምንለው ጸሎት እኮ አንዲት ናት የምንላትን ማለት ነው። በክሬድ ላይ ያለው አንዲቷ ቤተክርስቲያን አትሳሳትም ካለ በኋላ የቷነች አንዲት ቤተክርስቲያን? ኦሪየንታል ጠቅላላ ያሉበት ማለት ነው። ኦሪየንታል የሆነችው አንዲቷ ቤተክርስቲያን ማለት ነው። ጠቅላላ ያለ ነው። እንደዛ ነው። አንድ ሐሳቤን ስማኝና ከዛ በኋላ ሐሳብ ብትሰጡበት። ስለዚህ እቺ አንዲቷ ቤተክርስቲያን የማትሳሳት ናት፣ አንዲት ናት፣ ኩላዊት ናት ብለን ከተናገርን በኋላ ሎካል ጨምረን አሁን እኔ ትልቁ ይሄ እኛም ጋር ውዝግብ እየፈጠረ ያለው ቤተክርስቲያን የሚለው ነገር መጨመር የለበትም ከሚል አኳያ መሰለኝ ሌሎችም ወንድሞች እንጂ ሲኖዶስ እንደሚሳሳት ጳጳሳቶች እንደሚሳሳቱ ፋለብል እንደሆኑ ማለት ነው የሚታመን ነው። ስለዚህ ይሄ ባለበት አሁን ሎካል ቤተክርስቲያን ብለን እየቀጸልን ትሳሳታለች ወደሚል ከምንገባ የተሻለ የሚሆነው ይሄንኛ አይሆንም ወይ? ሲጀመርስ አሁን እነዚህ ኦሪየንታል ጋር ያለን ልዩነት ምንድነው? አንድነታችን ዶግማ በሆነው አስተምሮ በጌታችን ትምህርት አንድ ነን ብለን ነው የምንናገረው። የተለየ ነው ለምንድነው ከተባለ ይሄ ሁሉም ጋር ግብጽም በሉ የትም አምስቱም አብያተ ክርስቲያናት በሚባሉት ውስጥ ይሄ ዶግማ የሆነው የክርስቶስ ትምህርት
አለን ብለን ከያዝን ስለዚህ እሱ ነው አንደኛው። ከዛ ደግሞ ክህነት ነው ብለን ነው የምንናገረው አይደል? ከሐዋርያት ሰንሰለት ጠብቆ የመጣ ክህነት። ስለዚህ ይሄ ባለበት ሁኔታ ከዛ በኋላ ግን ሲኖዶሱ ያስፈለገው እንደ ቦታ ለአስተዳደር ማጥመቅን ቤተክርስቲያንን ለመትከል ነው እንጂ አዲስ ትምህርት ለማምጣት አይደለም። አሁን የኢትዮጵያ ኦርቶዶክስ ሲኖዶስ ያለው በሌላም በኩል ያሉት አዲስ ትምህርት አያመጡም አይደለም። እንዴ ስልጣን የላቸው አዲስ ትምህርት የማምጣት አዲስ ትምህርት አላልኩም ነው። ትምህርት ላይ ሀሳብ መስጠት አይችሉም። ለምሳሌ የሆነ ስህተት ቢመጣ ማውገዝ ምናምን ራሱ ለብቻቸው አይችሉም። ኦቶሪቲ የላቸው ጳጳሳት እኮ ጳጳሳትማ አዲስ ትምህርት አሁን እንደማን የመጣው ነው የምትለው ናቲ? እንደ ቤተ ለምሳሌ ቁሩ ሜዳ ምሳሌ ማለት አዲስ ትምህርት ሶስት ልደት ማለት ነው። ለምሳሌ ሶስት ልደት አማኞች መጥተዋል። አክቹሊ ግዴታ አዲስ ትምህርት መሆን ራሱ የለበትም። የበፊቱ መንፈቅና ራሱ ቢነሳስ ያን ማውገዝ አይችሉም እንዴ? እሱማ ትልቁ ኃላፊነታቸው ታዲያ ምን ሆነና መጠበቅ እኮ ቀለል ያለ ይሄ ማጥመቅ ምናምን ላይ እንትን እስታካ እናርግ። አሁን ይሄ ማጥመቅ ምናምን ለዛ ፐርፐዝ ብቻ ሳይሆን በቃ የእረኞቹ ጠባቂዎች የመንጋው ጠባቂዎች ናቸው፣ እረኞች ናቸው። በቃ ገባህ አይደለ? በዋናነት ማለት ነው። መጠበቁ ላይ እኮ እስማማለሁ እናቱዬ። እሱ ላይ እኮ አይደለም አሁን ጥያቄ። ሎካል ቸርቾች ምንድን ናቸው? እያንዳንዱ ሳክራመንት አድሚኒስትሬት ይደረግባቸዋል። ኦኬ፣ እያንዳንዱ ምስጢራት የሚፈጸምባቸው ናት። የትኛው ምስጢር? ይሄው ዩኒቨርሳል ቸርች ውስጥ ያለው ምስጢር የሚፈጸምበት ነው አይደለ? ማስጠበቅ ስርዓቱን እኮ ነው። አሁን እነዚህ ምንድነው ሲኖዶስ ተብለው የሚቋቋሙት ይሄንን ምስጢራት እንዲፈጸሙ በጎቹን ለመጠበቅ ነው እንጂ እኛና ግብጾች በጌታ አስተምሮ አንድ ነን። በክህነቱ ስርዓት ብቻ ነው ጸሎት ወይንስ ደግሞ ሃይማኖቱን ለመጠበቅ ነው? እዛ ጋር የተሰየሙት ስርዓት ለመፈጸም ብቻ ነው የተሰየሙት? ገባኝ። ቆይ እኔም እኮ አንዴ አስጨርሰኝና ስማኝ፣ አነሳልሃለሁ እያንዳንዱን። እኔ እያልኩ ያለው ሃይማኖት ለመጠበቅ እዛ ጋር አልተቀመጡ። እሱን እኮ ብያለሁ። እየሰማኸኝ ከሆነ አንትዬ፣ እሱን አልሰማሁብን። ስርዓት ለመጠበቅ ነው ስትል የሰማሁት። አንደኛ ስርዓት መጠበቅ ያልኩትኝ እነዚህ ሚስጥራት መቼ ስርዓቶች ናቸው አይደለም? የሚፈጸሙ ስርዓቶች ናቸው። ሚስጥራት ዶግማዎች ናቸው። ስለዚህ አስተምህሮቱንም ይጠብቃሉ እና ደግሞ ይሄ ስልጣነ ሁለት ነገር እኮ እያነሳው ነበር። ዶግማ የሆነ አስተምህሮ አለ፣ እሱን መጠበቅም የነሱ ኃላፊነት ነው እና ደግሞ ክህነትን እነዚህን ነገሮች እያስጠበቁ እንዲሆኑ ነው እንጂ እኛና ግብጾች ሌላ የተለየ አዲስ ትምህርት የምናመጣው ነገር ከሌለ ቤተክርስቲያን እያልን ከምንናገር ሲኖዶስ ሊስት ይችላል በሚለው ቢታይ፣ ለምን መጀመሪያ ቢውልድ ያደረግነውን ነገር ያፈርስብናል ነው አሁን ትልቁ እሳቤ ብዬ የማስበው። ለምን ቤተክርስቲያን አትሳሳትም ብለን አንዲት ናት ብለን ከመጣን በኋላ በሎካል ደግሞ ትስታለች ማለቱ ፋላሲ ይፈጥራል። ለምሳሌ የኢትዮጵያ ቤተክርስቲያን እመቤታችን ጥንታ አብሶ አለባት ብላ ታምናለች ቤተክርስቲያኗ ወይስ ሲኖዱ ብቻ ነው የሚያምነው? ጥንታ አብሶ አለባት ኢትዮጵያ እንዴት ትላለች? አትልም። የኢትዮጵያን አይደል የጠየቀኝ ናት። የኢትዮጵያ ቤተክርስቲያን ናት ወይስ ሲኖዱ ነው ጥንታ አብሶ የለባትም ብላ የምታምነው? አጠቃላይ ሲኖዶሱ በዛ ያለ ነው ማለት ነው። እኛ የትኛው ነው እስኪ አሁን እንለየው አልከኝ። እሺ ይኸው ለይና ንገረኝ እስኪ። የኢትዮጵያ ቤተክርስቲያን ናት ወይስ ሲኖዱ ብቻ ነው? ሲኖዱ ማለት በቁጥር ማለት ነው። ለምሳሌ 50 ጳጳሳት ከሆኑ 50ዎቹ ብቻ ናቸው እንደዛ የሚሉት ወይስ የኢትዮጵያ ቤተክርስቲያን ናት እንደዛ የምትለው? በቤተክርስቲያን ደረጃ ነው ወይስ የሚባለው? እሺ አሁን ይሄ የእመቤታችን ጥንታ አብሶ አሴ ዶግማ ነው እኛ ጋር ያለው ወይስ ደግሞ ዶግማ ነው አላልኩም። የኢትዮጵያ ቤተክርስቲያን ምንድን ነው? ይሄ መለየት አለበት። ወደዛ ርዕስ እንዳንገባ፣ ወደዚህ ርዕስ ለመግባት ሳይሆን የሆነ ነገር እንዲደረግ ስለፈለኩ ነው። ርዕሱ ወደዚህ እንዲገባ አልፈለኩም እና እኔም ለመግባት አግኝቻለሁ ናት። ይኸውልህ ስለዚህ ይሄ ትምህርት በያዝነው አንደኛ የራሳችን ቀኖና ትውፊቶች አሉን ብለን እናምናለን። ስለዚህ በዛ ደረጃ የሚታይ ነው የኔ ሐሳብ። ወይስ የቤተክርስቲያኑ የሲኖዱ ወይስ የቤተክርስቲያኑ ትውፊት? ለምሳሌ ጸሎት አሁን ለምሳሌ ቆይ እዚህ ጉዳይ ላይ ሲኖዶስ አውጥቷል፣ መጽሐፍ አውጥቷል። የውጭ ጉዳይ ግንኙነት እመቤታችን አብሶ የለባትም የሚል ማለት ነው።
ይሄ እዛ ጋር የተሰበሰቡት የ50 ጳጳሳት ሐሳብ ነው ወይንስ የኢትዮጵያ ቤተክርስቲያን ሐሳብም ጭምር ነው? ለየታ ይሄን ስፔሲፊካሊ ንገረው ማለት ነው እኮ እኔ እያልኩ ያለሁት አሁንም ስሙኝ። ይሄንኛው በኢትዮጵያ ያለችው ህብረት ወይም ያ ሲኖድ ትምህርቱን የምንቀበለው እኛ ባለን ትውፊት ስርዓት መሰረት ከአባቶችም የምናውቀው በመጽሐፍም ያለን ይሄ እውነት ነው ብሎ ሊናገር ይችላል እያልኩኝ ነው። ስለዚህ አስተምህሮቱ እንደዛ ከሆነ በኢትዮጵያ ያለች ሲኖድ አልከኝ። ስለዚህ በኢትዮጵያ ያለችው የኢትዮጵያ ቤተክርስቲያን ሳትሆን የምትባለው የኢትዮጵያ ሲኖድ ነው የምትባለው ማለት ነው። የኢትዮጵያ ቤተክርስቲያን እኮ ልትባል ትችላለች ተብለውም ስያሜ ቆንዳለው። ለምን ተባለች? አይ እሺ የተባለችበት ምክንያት አሁን እኮ ይኸውልህ የተባለችበት ምክንያት አንደኛ ጂኦግራፊካል ሎኬሽን አለ። ከዛ በተረፈ ግን ህብረት ደግሞ አለ። ያ ህብረት የሚመራበት ሰዎች ያሉት በዛ ስለሆኑ ነው፣ አመቺ እንዲሆን ማለት ነው። በዛ አንፃር አሁን አመቺ እንዲሆን ምናምን ሳይሆን በቃ እዚህ ሆንክ አለመሆን ትችላለህ። እንደዚህ ፓፓ ከኢትዮጵያ አለመሆን ትችላለህ። እስኪ አለመሆንን የሰው ልጅ ማውስን ነው እሱ ግልጽ እኮ ነው ናቲ። እሱ ለምን እንከራከራለን? የሰው ልጅ በቦታው ውስን ነው። ስለዚህ አሁን የሆነ ቃል ምን ጨምረው አለ የሆነ ነገርን ለማስመለስን እንደው አመቺ እንዲሆን ምናምን ነው። በቃ አለመሆን አትችልም። በቃ ኢትዮጵያ አለመሆን አትችልም። ኢትዮጵያ ነው ያለችው። ኦኬ አገኘኸኝ ሐሳብ ያጸሉት ይሄ ገብቶኛል። የሆነ አለመሆን ስለማይቻል ይሄ እንደው እንዲመች ነው። እሱን ወደ ጎን እናድርግና አሁን ቆንጆ ነገር መጣልኝ። ጂኦግራፊካሊ ሎኬት የምትደረገው ኢትዮጵያ ስለሆነች ነው። ይቺ የጌታ ቤተክርስቲያን ታምናለህ አይደለ? አዎ እሱን እኮ ቅድምም ተናግረናል። ሎካሊ የሆነ ቦታ ያሉትን ሎካሊ ልንላቸው እንችላለን ማለት ነው። አሁን ለምሳሌ ኢትዮጵያ የምትመራው ይኸው በራሷ ሲኖር ነው አይደለም? ለምሳሌ የምትመራው እኮ በራሷ ሲኖር ነው። የራሷ ህዝብ አላት። በራሷ ስርዓት በራሷ ቀኖና ነው የምትሄደው አይደለ? በስርዓት በቀኖና የራሷ የሆነ ስልጣን አላት። ይቺን ሎካል ናት ማለት ነው። ሎካል ማለት የሆነ ቦታ ያለች ፓርቲኩላርሊ የሆነ ቦታ ያለች ቤተክርስቲያን ናት ማለት ነው። ስሟ ማን ይባላል? ይኸው የሆነ ቦታ ያለች። ቦታው ማን ነው ከተባለ ኢትዮጵያ። ስሟ ማን ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትባላለች ማለት ነው። ሎካሊ አይደለ? ሎካሊ ስታደርጋት ግን ናቲ አሁን ቤተክርስቲያን ሎካሊ ስታደርጋት ከዋናው አንድ ቤተክርስቲያን ከሚለውና ሁላይት ከሆነችው ተነጥላ አይደለም ነው። ያንን እሳቤ እንዳይዝ እኮ አሁን ለምሳሌ ቁርጭምጭሚት ከወገብ በታች ነው፣ ከጉልበት በታች ነው የሚገኘው። ከአናት ለየውት ማለት ነው እኮ እሱ እንዳይሆን ነው ቃሉን እንደዛ ባንጠቀም እያልኩ ያለሁት እኮ ናቲ። ምንም ይሄ አሁን ትላልቅ ስኮላሮች ይጠቀማሉ። ምንም አይ ዶንት ኖ። አሁን ለምሳሌ ቆይ ሎካል ሲኖድ ሲባል እየለየሁት ነው። ሎካል ሲኖድ ይባላል አይባልም እኮ ያለነው በሎኬሽን እና በህዝብማ እኮ እንደነገርኩ ነው። አሁን ይኸውልህ እኔ እየጠየቅ ያለሁት ቤተክርስቲያን ከሚለው እሳቤ ከሚይዘው ቃል አንጻር የሚመጣው ችግር ስላለ ነው። ቤተክርስቲያን አትሳሳትም ብለን ቤተክርስቲያን አንዲት ናት ካልን በኋላ መልሰን በሎካል ቤተክርስቲያንን ይዘን የምንናገር ከሆነ ይሄ ልክ አያስመጣውም ነው መነጠል ነው። ቤተክርስቲያን አንዲት ናት ማለት ምን ማለት መሰለህ? አንድ ስጋ ናት ማለት ነው። አንድ ስጋ ናት፣ አንድ አካል ናት። ክርስቶስ አንድ አካል ናት ማለት ነው። መርከብ እኮ አይጠበቅብህም። እዚህ ጋር አስረድተዋል፣ በውሳኔው አስረድተዋል እኮ የቀድሙን ማለት ነው። ለምን ወደኋላ መመለስ እንደፈለገና ይሄ ሎካል የሆነችው ቤተክርስቲያን ትሳሳታለች። ሎካል ብለን ቤተክርስቲያን ካላልናት ሎካል ብለን ምን እንበላታለን? ሲኖዶስና ቤተክርስቲያንን መለየት አንችልም ማለት ነው። ይኸውልህ አንተ ቤተክርስቲያን ከሚል ይኸውልህ ቆይ ቤተክርስቲያን ከሚል የሚስተው ምንድነው? ሲኖር ነው አይደለ? ቤተክርስቲያን ውስጥ ያለው ከቤተክርስቲያን መለየት እንችላለን። አሁን ለምሳሌ ሲያጠፋና ንፋቄ ሲያስገባማ ሊለይ እኮ ግዴታ ነው ከቤተክርስቲያን። ከየት ነው የሚለየው? ሲኖዶሱ ከህዝቡ ነው የሚለየው ወይንስ ሙሉ ቤተክርስቲያን ነው የሚለየው? ከክርስቶስ አካል ነው እንጂ የሚለየው አይደል እንዴ? እኔማ ቀውስ። ስለዚህ ያ ሲኖድ ያ ቤተክርስቲያን ከያዘው ምእመን ጭምር ነው የሚለየው አይደል? ምእመኑማ ቆይ አሁን የገባው ምንፍቅና ለማን ነው? ከነ አሁን ለምሳሌ ሲኖዶሱ ቢያጠፋና ሲኖዶሱ ምንፍቅና ቢያመጣ የአንድ ቦታ ላይ ያለ ሲኖድ ምእመኑም አብሮ ይወገዛል እንዴ? አይወገዝም እኮ ምእመኑ እምነቱ
ምዕመኑ በምንድን ነው የሚወከለው? በጳጳሳቶቹና በፓትርያርኩ አይደል የሚወከለው ምዕመኑ? ያን አካባቢ እውነተኛውን ሃይማኖት ቀለል ለማድረግ ጸሎትዬ፣ ቀለል ለማድረግ አሁን አንተ ሽም ያለ ቀለል ላድርግልህ። ለምሳሌ ካቶሊክ ቤተክርስቲያን አሁን የጌታ ማለት የጌታ አካል ውስጥ ና ብለህ ታምናለህ ማለት ኦሪየንታል ውስጥ አይደለችም። ለምሳሌ ኦሪየንታል ሳትሆን ሲጀመር ምንም ልትሆን አትችልም። በፊት የጌታ አካል ነበረች አልነበረች? በፊትማ አብረን ነበር ነው። እሺ እስኪዝም ላይ የሮማን ቸርች ናት አይደለችም? ሮማ ያለችው ቸርች ናት አይደለችም? ካቶሊክ ሮማ ያለችው ናት እንጂ ካቶሊክ ብለን የምንናገረው አሁን አይደለ? ስለዚህ ሮማ ያለችው ካቶሊክ ቸርች የክርስቶስ ስጋው ወይ የክርስቶስ ቤተክርስቲያን የነበረችው አየህ ሁለት ባህሪ የሚልን ትምህርት ስላመጣች ኮንደም ታደርጋለች አልተደረገችም? ተሳሳች። አዎ እዚህ ስትሳሳት ግን ያ ህብረት በነበሩ ሰዓት የወሰኑትን ውሳኔ የተቀበሉት በሞላ አብረው ነው ከነሱ ጋር አይደል ኮንደምን የሚሆነው? ያልተቀበለ ይመጣል፣ ችግር የለውም። አሁን ከካቶሊክ ምን ሰው ሲመጣ ምን ልንለው አሜን ብለናል የምንቀበለው? አሁንም ቢመጣ ወደፊትም ቢመጣ እሱ ሳይሆን ጥያቄ ይሄው በቤተ ክርስቲያን ደረጃ የሮማን መንበሩ ማን ነው? የጴጥሮስ ነው አይደለ? ታውቃለህ? ሙሉ መንበሩ ነው አይደለ ተገንጥሎ የወጣው እኮ ገባኛው ያለው ሁኔታ ተሳሳተች ማለት ነው። ያው መንበረ ጴጥሮስ የነበረችው ቤተክርስቲያን ሮማን ቸርች ተሳሳተች። በምን ሁለት ባህሪ በሚለው በክርስቶስ ነገር ተሳሳተች። ከዛስ ተቆርጣ ወጣች። ይኸው ግን የተሳሳተችው የቷ ናት? ዩኒቨርሳሏ። አሁን ለምሳሌ አንተ አንድ ስጋ ነው ያለ፣ አንድ አካል ነው ያለህ። እጅህ ሊበላሽ ይችላል፣ ኢንፌክት ሊያደርግ ይችላል፣ ፓራላይዝ ሊሆን ይችላል። በቃ ተቆርጦ መውጣት የሚኖርበት ደረጃ ሊደርስ ይችላል። ያ ማለት ግን አንተ ኢንፌክሽን ማለት አይደለም። ኦኬ አንተ ኢንፌክት ሆንክ ማለት አይደለም። እጅ ነው ኢንፌክት የሆነው እግር። ለዛ ነው ሐዋርያው ቅዱስ ጳውሎስ ሁላችንም ብልቶች ነን ብሎ ስለማንወስደውም ናትዬ የኔ ሐሳብ እኮ ያኔ የተሰበሰቡትን ቆይ የኔን ሐሳብ ስማኝ እሺ። አሁን የሮማ መውጣቷን ያው መጽሐፍ ምንድነው ታሪክ የቤተክርስቲያን ታሪክ ስለሚነግረን እሱን እንቀበላለን። ሲወጡ ግን አሴ ሲኖዶስ እነሱ የተወሰነውን ውሳኔ አንቀበልም በማለታቸው ተገንጥለው በመውጣታቸው ነው አይደል ይሄ የሆነው? ስለዚህ አሁን ቤተክርስቲያኒቷ እሺ ቀጥል። ይሄው ቤተክርስቲያኒቷ ተሳስታለች ነው። ቤተክርስቲያኒቷ ሳይሆን ያለበት አሴ ሲኖዶስ ራሳቸውን ከዛ ስላወጡ እነዛ ሰዎች ሲወገዙ ራሳቸውን ቤተክርስቲያን ማለት ነው አይችሉም። ሲጀመር ቤተክርስቲያን ምን ማለት ነው? ጸሎትዬ ቤተክርስቲያን ምን ማለት ነው? ህንጻና ግድግዳው ጣራው ነው እንዴ አንተ እያሰብክ ያለው? ቤተክርስቲያን ማለት ቤተክርስቲያን ባይዚ የሲኖድ ስብስብ ጳጳስ ያለበት ጉባኤ አማኞች ስብስብ ነው ያ ጉባኤ። ኦኬ የሮማን ጉባኤ ኮንግሪጌሽን የሮማን ጉባኤ ኮንግሪጌሽኑ ተሳስቷል አልተሳሳተም? በጊዜው ኮንግሪጌሽን ልክ በዚህ መልኩ እንግለጸው ነው። ኮንግሪጌሽኑ ከቤተክርስቲያን ነው የሚባለው እኮ ከቤተክርስቲያንም ጭምር ነው የሚለየው ናቱዬ። ከየትኛዋ ከዩኒቨርሳል ቤተክርስቲያን ትወጣለች? የት ያለችው? የሆነ ቦታ ያለችው የት? ሮማ ያለችው አሲሪያን ቸርች ኦፍ ዘ ኢስት ለምን ትላቸዋለህ ታዲያ እነሱ ነው? ስለዚህ የኢትዮጵያ ቤተክርስቲያን ከዚህ በኋላ አትበላ አንተም እንደዛ ከሆነ እንዴ እኛ ቤተክርስቲያን ለምን ትላለህ? ክርስቶስ እኛ ለምን ተለየን ከክርስቶስ? የኢትዮጵያ አትበል ነው ያልኩህ። ቤተክርስቲያን አትበላት አይደለም፣ የኢትዮጵያ አትበል። ለምን የኢትዮጵያ ብለህ ትለያታለህ? የኢትዮጵያ ምትላት ሎካል ስለሆነች ነው። ካልሆነ የኢትዮጵያ ሲኖድ በል ካልሆነ ወይም ደግሞ እንደዛ በል። ስለ ቤተክርስቲያን ስታወራ የኢትዮጵያ ቤተክርስቲያን እንዳትል ወይም አዘሆልን ማንኛ ይወልናት ናቲ ቆይ እነዛ ፎርሴክ ኦፍ ፒስ ነው እንደዚህ ምልህ እንጂ አንድ ማስረጃ አምተህ አታሳየኝም። አንተም ባይ ዘ ዌይ ይሄን እንደ በጣም እወዳቸዋለሁ ጸሎቴ፣ ግን ይሄ ፎርሴክ ኦፍ ፒስ ነው በቃ አትበል። እኛ አሁን እዚህ መተህ የኢትዮጵያ ምንድነው የኢትዮጵያ ቤተክርስቲያን አትባልማ። እንግዲህ በአንተ ሴንስ አየህ ቤተክርስቲያን አትባልም የኢትዮጵያ ተብላ ናቱ። መጽሐፍ ቅዱስን ቢቀየር መልካም ነው። ለቆሮንቶስ ላለችው ሲኖድ በሚል ማለት ነው። ጸሎቴ ይሄ አካሄድህ ማለት ነው። ቆሮንቶስ ላለችው ሲኖድ የሚል ጳውሎስ የጻፈውን ማስቀየር አለብህ እንደማለት ነው። በቆሮንቶስ ላለችው ቤተክርስቲያን ይላል። ለኢየሩሳሌም ላለችው ቤተክርስቲያን፣ ለሮም ላለችው ቤተክርስቲያን ይላልና ይሄም ኢትዮጵያ ላለችው ቤተክርስቲያን። ምክንያቱም አሁን ኦሪየንታል ከኢስተርን ጋር ግንኙነት እያደረጉ ነው። ይሄን ሲያደርጉ የስድስቱ ቤተክርስቲያናት ስምምነት ያስፈልጋል። የስድስቱም ቤተክርስቲያናት ማለት ነው።
አንዱ ቤተክርስቲያን ስምምነቱ ላይ እንደዚህ አይነት ነገር ሐሳብ አለኝ ቢል ማንም ሄዶ እዛ ጋር ከኢስተርን ጋር ውይይት አይደረግም። ይሄንንም አስብበት እያየህ ማለት ነው። ዝም ብሎ ቀለል ያለ ለቃላት ብለን እንዲሆን እንዲያባሁን ሳይሆን ትክክለኛ የሆነ ነገር መነገር ስላለበት ነው። በዛ ላይ ደግሞ እናደርገው ጥሩ አይደለም። እኔ በሎካል ታስብ ነው ልውረድ እንትኑን ልጥቀስ። ጸሎት ይቅርታ እንትኑንም አንደኛው ለምሳሌ ጉባኤ ኬልቄዶን ዓለም አቀፍ ከማያሰኘው ነገሩ አንዱ የአምስቱን ፓትርያርኬት መንበር ስላልተገኘ ነው እና እሱንም ኮንሲደር ብታደርግ። ለምሳሌ አሁን ሁሉም አብያተ ክርስቲያናት በመንበርነት እንኳን ተገኝተውት ቢሆን ጉባኤው ላይ ጉባኤው ዓለም አቀፍ ያሰኘዋል። ጉባኤ ኬልቄዶን ዓለም አቀፍ ያልሆነው በጣም የጎደሉ ወይም ደግሞ በመንበሩ ያልተገኙ አብያተ ክርስቲያናትም አሉ። ስለዚህ ቤተክርስቲያንን ጉባኤውም አንዱ ከጎደለው ቤተክርስቲያን ምልዓትንም ስለሚነሳ ነው። እሱንም ብታየው ጸሎት አንድ ጊዜ ሀሳብ ተቀበልላችሁ ዳዊት ጸሎት አንድ ጊዜ መልስ ሳይሆን ከስሩን ጀምር የሚሻለው እሱ ነው። ከስሩ ብንጀምር ይሻላል ከመጀመሪያው ማለት ነው። ከላይ ብቻ ሆነ ውይይቱ ስር ይዘን ለምሳሌ አሁን ቤተክርስቲያን አትሳሳትም ስንል ምን እያልን ነው ከሚለው ብንጀምር አሪፍ ይመስለኛል። አሁን ቤተክርስቲያን አትሳሳትም ስንል ከተቀበለችው አንድ ጊዜ ከጌታ ከተገለጠላት ትምህርት አንጻር ነው። አትሳሳትም ስንል ደግሞ ጉባኤውን ነው እንደ ዓለም አቀፍ። ለምሳሌ የሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት ከተለያዩ ቦታዎች መጡ አይደል? ሐዋርያትና ሽማግሌዎች በኢየሩሳሌም ተሰበሰቡ ከተለያየ ቦታ መጥተው። ከዛ ሲወስኑ እኛና መንፈስ ቅዱስ ብለው ነው አይደል ውሳኔውን ያሳወቁት። ስለዚህ ቤተክርስቲያን አትሳሳትም ስንል አንደኛ ሐዋርያት ሥራ 15 ላይ እንዳየነው እንደ ጉባኤ ሁሉንም የሚወክል አንዲት ቤተክርስቲያን የምታደርገው ጉባኤ አይሳሳትም። ሁለት ደግሞ አንድ ጊዜ ከጌታ የተገለጠው ትምህርት አይሳሳትም ብለን ነው። ስለዚህ እዚህ ውስጥ አሁን ሎካልን እያስገባን ብንወያይ ችግር የለውም ማለት ነው። መቀጠል ትችላላችሁ። ይሄን ልል ብዬ ነው። እሺ እኔም ልውረድ ቦታ ለመልቀቅ አንቱና ናታንም በዛው እንዲመልሱልኝ። እኔ እዚህ ጋር ግራ የገባኝ ምንድነው ናቲ ለምሳሌ ሎካል ብለን የጠራነው ላይ ተሳሳታለች በሚለው ከተስማማንና አሁን ያቀረብክልን ነገር አለ ኦኬ እንቀበል። ተሳሳታለች ልትሳሳት ትችላለች በሚል ይስተካከል። ይቅርታላችሁ ማስተካከሉ ይቅርታ ተሳሳታለች ሴንስ አይሰጥም ማለት እኔ አልጠቀመውም ነው። ይቅርታ እሺ ልትሳሳት ትችላለች ብለን በቃ ፋሌብል ናት። ያ ገባኝ። ልትሳሳት ትችላለች ብለን ለምሳሌ የሆነ ነገር መንፍቅና ቢገባ አንዲት የሆነች ቤተክርስቲያን ሌሎቹ ያወግዛታል። ልክ እንደነ ምንድነው ብለህ ይጠራልኛል እንደነ ካቶሊክ ኦር ሰምቲንግ ብለኸኛል። እና እነዚህ ሎካል ቤተክርስቲያኖች ሊሳሳቱ የሚችሉ ከሆነ እነዛኞቹ የቀሩት ሊሳሳቱ እንደማይችሉ አንደኛ ምን ማረጋገጫ አለን? ምክንያቱም አንድ አካል ናቸው ብለህ እጅህ የሚሳሳት ከሆነ ስለዚህ ሌሎቹም አካሎች ሊሳሳት ይችላሉ ማለት ነው። ስለዚህ ቤተክርስቲያን አትሳሳት የሚለው ጋር አይጋጭ ነበር የሚለው መልስልኝ ልውረድ እኔ። እዚሁ እንዳለ ዩኒቨርሳል ቸርች አትሳሳትም፣ ዓለም አቀፋዊቷ ኩላይት ቤተክርስቲያን አትሳሳትም፣ የእውነት አምድና መሰረት ናት ራሷ። ሰው አንዷ ሎካል ግን ስህተት ሊገባባት ይችላል። አንዷ ሎካል ቸርች ቦታ ያለች መሰረትነቱ ለሁሉም አይደለ ናት እኮ ለሁሉም ነው። ምን ማለት ነው ታዲያ? ለምሳሌ ሁሉም ናት እንደ ኢትዮጵያ የኢትዮጵያ ላይ ሁሉም ናት። ለምሳሌ ቆይ ጥያቄ ልጠይቅ ዴቪዬ። ለምሳሌ የኢትዮጵያ የኮፕቲክ ናት። በቃ የኢትዮጵያ ናት። የኮፕቲክ ናት አይደለ? ግን የኮፕቲክም የኢትዮጵያም ሁሉም አንድ ላይ ባይዘው ዩኒቨርሳል ስንል በዚህ ምድር ላይ ያሉት ብቻ አይደለም፣ የቅዱሳንም ህብረት ናት። ቅዱሳንን የት እያደረጋችኋቸው እንደሆነ አሮን ነው። እንደዚህ አንዳንድ ጥያቄ የምትጠይቁት የቅዱሳን ህብረት ማለት እነ ቅዱስ ጳውሎስ እኔ የወይን ግንድ ነኝ ሲል፣ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ክርስቶስ እኔ እውነተኛ የወይን ግንድ ነኝ ሲል ግንዱን አስቡት፣ ከዛ ቅርንጫፎቹን አስቧቸዋ። ቅርንጫፎቹ ላይ ደግሞ እንደ ትናንሽ የበቀሉ ምናምን ቅርንጫፎች ብዙ ይኖራሉ አይደለ? ልክ እንደዛ አድርጋችሁ አስቧችሁ እና ሜን ቅርንጫፎቹን ሐዋርያት አድርጋችሁ ሳሏቸው። ከዛ ደግሞ ትናንሽ ብራንቾቹ ደግሞ ቤተክርስቲያን አድርጋችሁ አስቧቸው። እሺ በሎካል በየቦታው ያሉ ቤተክርስቲያን አድርጋችሁ አስቡ። እነዚህ ዩኒቨርሳል ስንል ዛፍን ሙሉ ዛፍ ብለን ስንጠራው ከነቅርንጫፉ ከነቅጠሉ ከነምኑ ነው አይደለ? ይሄ ዩኒቨርሳል ቸርች እንላለን። ያ ማለት ሩጫቸውን ጨርሰው የሄዱ ቅዱሳን ህብረት ናት። እሺ እና እኛ ሩጫ ላይ ያለን ደግሞ ምንድነን? እኛ ሩጫ ላይ ያለን ክርስቲያኖች ህብረት ናት ቤተክርስቲያን ስንል የመጀመሪያው ሆሊ አፖስቶሊክ ካታሆሊክ ስንል ይሄንን ነው እያልን ያለነው መግለጫችን።
አሁን ግን በዚህች ውስጥ ደግሞ ምን አለ? ሎካል ቸርቾች ደግሞ አለ። ይህን ምስጢር ደግሞ የሚፈጽሙ ደግሞ ሎካል ቸርቾች አሉ። ለምሳሌ ስድስቱ እህት ቤተክርስቲያኖች እህትነታቸው እኩል ከመሆናቸው አንጻር ነው። ከስድስቱ ደግሞ ለምሳሌ እኛ ያለንበት ቤተክርስቲያን አለች፣ ጎረቤት አለች ኤርትራ አይደለ? ለምሳሌ የኤርትራ ቤተክርስቲያን አሮና አሁን መረጃው እስከማመጣላችሁ ነው። በኋላ የሆነ ሰዓት ተሳሳ አናተማይዝ ተደርጋለች አይደለ? በግብጽ ምናምን። ግን እሱን ችግር የለውም እኔ በኋላ እንትን ብዬ አጣርቼ ኤቭሪ መረጃው እንትንላችኋለሁ። ግን አሁን ባለው ነገር ለማውራት የኢትዮጵያ ቤተክርስቲያን ኦኬ ፋለብል ናት፣ በራሷ ፋለብል ናት። ብቻዋን ነው ግን እያልኩ ያለው ብቻዋን። ስለዚህ ሎካል ቸርች ስህተት ሊገባባቸው ይችላል። ማስረጃ ይኸው አመጣልህ። ወደኋላ ተመለስንና ለምሳሌ ማርማሪን ያሉበትን ታውቃለህ ዴቭ? ፋዘር ማርማሪን ባለፈ አይናቸው የተወጋው ያሉበት ደስ የሚለው ያሉበት